የአዲስ አበባ ምሽት በከባድ ዝናብ ታጅቧል። በመዲናዋ ዳርቻ በሚገኝ አንድ ሰፊ ግቢ ውስጥ ያለው ዘመናዊ ቪላ ግን ከውጭ ከሚታየው ዝምታ ጀርባ ትልቅ ማዕበል እያስተናገደ ነው። የቤቱ ባለቤት አቶ አቤል በአልጋ ላይ ከዋሉ ወራቶች ተቆጥረዋል። በአንድ ወቅት በንግዱ ዓለም ስማቸው ሲጠራ የሚንቀጠቀጡለት ሰው ዛሬ ግን የገዛ ትንፋሻቸው እንኳን እየከዳቸው ነው። በመኝታ ቤታቸው ውስጥ ያለው ድባብ ጭል ጭል ከሚል መብራት በስተቀር ጭፍግግ ያለ ነው። ሳምራዊት የአቶ አቤል ወጣት ሚስት በመስኮት በኩል የሚወርደውን ዝናብ ጠብታ በትኩረት ትመለከታለች። ፊቷ ላይ የሚታየው ስሜት ግን የሐዘን ሳይሆን የጉጉት ይመስላል። አቤል አቤል አለች ድምጿን አሳዝና ወደ አልጋው እየተጠጋች። ዮናስ መጥቷል። ኑዛዜውን ዛሬውኑ መጨረስ እንዳለብህ ያውቃል አለች። አቶ አቤል በከባድ ትንፋሽ አይናቸውን ገለጥ አደረጉ። ሳምሪ፣ ንብረቱ ለሚገባው ሰው መድረስ አለበት። ህሊናዬ እንዲያርፍ ፈልጋለሁ አሏት። ድምጻቸው ተቆራርጦ ቢወጣም ቃላቶቻቸው ግን የቁርጥ ቀን ውሳኔ እንደያዙ ያስታውቃሉ። ሳምራዊት በውስጧ ፈገግ አለች። አይዞህ የኔ ጌታ፣ ሁሉም ነገር አንተ ባልከው መሰረት ይሆናል ስትል መለሰችለት። ነገር ግን እጇን በኪሷ ውስጥ ደብቃ የያዘችውን ስልክ አጥብቃ ይዘዋለች። ለዮናስ ለጠበቃቸው የላከችው መልእክት አንድ ብቻ ነበር። አሁን ግባ እናስፈርመው የሚል ነበር። ጠበቃው ዮናስ ወደ ክፍሉ የገባው በፍርሃት እየተሳቀቀ ነው። በእጁ የያዘው ሰነድ የአቶ አቤልን የህይወት ዘመን ልፋት የሚወስን ነው። ሳምራዊትና ዮናስ ከጀርባው ያሴሩት ሴራ ቀላል አልነበረም። አቶ አቤል ሳያውቁ አብዛኛውን ንብረት ወደ ሳምራዊት ስም እንዲዞር የተዘጋጀ የተጭበረበረ ሰነድ ነበር። አቶ አቤል እዚህ ጋር ቢፈርሙልኝ አለ ዮናስ ብዕሩን እየዘረጋ። አቶ አቤል ብዕሩን ለመቀበል እጃቸውን ዘረጉ። ልክ ሊፈርሙ ሲሉ ግን ከታችኛው ፎቅ አንድ ከፍተኛ ድምፅ ተሰማ። የቤቱ ረዳት የነበረችው የለቀቀችው የድንጋጤ ጩኸት ነበር። ምን ተፈጠረ? አለች ሳምራዊት በንዴት ወደ በሩ እየተራመደች። ገና በሩን ሳትከፍተው ግን በሩ በኃይል ተገፍቶ ተከፈተ። አንዲት ረዥም ጥቁር የዝናብ ልብስ የለበሰች ወጣት በሩ ላይ ቆማለች። ጠጉሯ በዝናብ ረጥቧል። አይኖቿ ግን እንደ እሳት ይቃጠላሉ። ሳምራዊት በድንጋጤ ወደ ኋላ ፈገፈገች። ዮናስ ያዘውን ወረቀት ደበቀ። አቶ አቤል አይናቸውን አፍጥጠው ይመለከታሉ። ሊያ አሉ በሚንቀጠቀጥ ድምፅ። ሊያ ከ10 ዓመት በፊት ከቤት የወጣችና ሙታለች ተብላ የምትታሰበው የአቶ አቤል የመጀመሪያ ልጅ ነበረች። ወደ ክፍሉ በመሃል በድፍረት በመራመድ በሳምራዊት ፊት ለፊት ቆመች። አባቴ ገና አልሞተም ሳምራዊት፣ ስለዚህ የሬሳ ሳጥኑን ማዘጋጀትሽን አቁሚ አለች ሊያ ድምጿ እንደ ሰይፍ እየቆረጠ። ሳምራዊት ራሷን ለማረጋጋት እየሞከረች አንቺ ማነሽ? እዚህ ቤት ምን ትሰሪያለሽ? ፖሊስ ጥሩ ስትል ጮኸች። ሊያ ግን ግድ አልሰጣትም። በቀጥታ ወደ አባቷ ተጠግታ የዮናስን እጅ ያዘችው። ይህንን ሰነድ አትፈርምም አባባ፣ ይህ ሰነድ ያንተን ውዛዜ ሳይሆን ያንተን ሞት የሚፈርም ወረቀት ነው አለችው። ክፍሉ በድንገት ጸጥ አለ። ዮናስ ላቡ በግንባሩ ይወርዳል። ሳምራዊት የምትይዘው የምትጨብጠው ጠፋት። ሊያ ከ10 ዓመት በኋላ እንዴት መጣች? የያዘችውስ ሚስጥር ምንድን ነው? እያለች በውስጧ ብቻዋን ማውራት ጀመረች። አቶ አቤል በድንጋጤና በደስታ መሃል ሆነው ልጃቸውን ሲመለከቱ ሊያ ወደ ሳምራዊት ዞር ብላ እንዲህ አለች። ስለ እናቴ ሞት የምናወራው ይኖራል ብዬ አስባለሁ አደል ሳምራዊት አለች።